በሆርሙዝ ወሽመጥ በኩል ወደ ኢራን ወደብ የሚደረገውን እንቅስቃሴ የዘጋችው የአሜሪካ የባህር ኃይሎችን ትዕዛዝ አልተቀበለም ያለችውን የኢራን የጭነት መርከብን መያዟን አስታውቃለች። አሜሪካ በሆርሙዝ ወሽመጥ ባህር አቅራቢያ ሲንቀሳቀስ የነበረና የኢራንን ሰንደቅ ዓላማ እያውለበለበ ሲጓዝ የነበረ የጭነት መርከብን መቆጣጠር በመካከለኛው ምስራቅ ያለውን ውጥረት እንዲባባስ ያደረገ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሻል ትሩዝ ማህበራዊ ገጻቸው ባጋሩት መሰረት ዋሽንግተን የኢራን የጭነት መርከብ የተቆጣጠረ በአሜሪካ የባህር ኃይል ጉዞውን እንዲያቆም የተሰጠውን ትዕዛዝ ባለመቀበሉ ነው። ሁኔታው በኢራን በኩል ከፍተኛ ቁጣን ያስነሳ ሲሆን ኢራን የአሜሪካ መርከቦች ላይ የድሮን ጥቃት ሰንዝራለችም ተብሏል። ይሁን እንጂ እስካሁን ስለ ጥቃቱ ሆነ የጥቃቱ መጠን ላይ ማረጋገጫ የሰጠ የመንግስት አካል የለም። ኢራን የአሜሪካንን ድርጊት ዓለም አቀፍ ሕግን የተጣረሰና የባህር ላይ ውንብድናም ብለዋለች። በቅርቡ በመካከለኛው ምስራቅ ውጥረቱ ከተፈጠረ ወዲህ 20 መርከቦች በሆርሙዝ ወሽመጥ የኢራንን ነዳጅና ሌሎች ጭነቶችን የያዙ ወደ ህንድና ቻይናም ተጉዘዋል። ይህም ውጥረቱ ከተከሰተ ወዲህ ከፍተኛ ቁጥር ያለው መርከብ በአንድ ጊዜ ሲጓዝ መሆኑ ተገልጿል። ሁኔታው የዓለም የንግድ እንቅስቃሴ ላይም ዛሬም ተጽዕኖን እያሳረፈ ሲሆን የነዳጅ ዋጋም በዓለም ገበያ በፍጥነት ከፍ እንዳለ መረጃዎች ያሳያሉ። በቀጠናው የተፈጠረ ውጥረትን ተከትሎ ገፈቱን እየቀመሱ ያሉ ሀገራት ለሁለተኛ ጊዜ በፓኪስታን ሊደረግ የታሰበውን የሰላም ስምምነት ላይ ተስፋ ጥለው ነበር። ይህ ግን የሚታሰብ አይደለም ያስባለ ሁኔታ አሜሪካ የኢራንን የጭነት መርከብ መቆጣጠር ነው። ከዚህ ባለፈም የሆርሙዝ መተላለፊያ ለኢራን መርከቦች በአሜሪካ ዝግ መሆን ድርድሩን ለመቀጠል መቸገራቸውን የኢራን መሪዎች እየገለጹ ነው። ይህም በዚህ ሳምንት ይደረጋል ተብሎ ሲጠበቅ የነበረውን ድርድር የማይሳካ አስመስሎታል። ይሁን እንጂ ዓለም አቀፍ መገናኛ ብዙሃን በፊት ገጻቸው ይዘውት እየወጡት ባለው መረጃ የሰላም ውይይቱ ሊገፋ እንደሚችልም ያሳያል። የኢራኑ ፕሬዝዳንት ማሱድ ፔዝሽኪያን አሜሪካ የኢራንን የጭነት መርከብ መቆጣጠር ተከትሎ ኢራን ከአሜሪካ ጋር ያለውን ውጥረት ለመቀነስ ዲፕሎማሲ መጠቀም ትፈልጋለች፣ ነገር ግን ከአሜሪካ ጋር መተማመን አይቻልም ብለዋል። አሜሪካ የፈጸመችው የባህር ላይ ስርቆት ነው ያሉት ፕሬዝዳንቱ እንዲህ ያለው ድርጊት ሁኔታው እንዲባባስ የሚያደርግ ነው ብለዋል። ለሁለት ሳምንት የቆየው የተኩስ አቁም ስምምነቱ የሚያበቃው የፊታችን ሮብ መሆኑን ተከትሎ ሁለቱ አካላት ለሁለተኛ ዙር በፓኪስታን ውይይት እንደሚያደርጉም ይጠበቅ ነበር። ነገር ግን የአሜሪካው ፕሬዝዳንት ተወካዮቻቸውን ወደ ፓኪስታን እንደሚልኩ ያሳወቁ ሲሆን በቴህራን በኩል ግን ተወካዮችን እንደማይልኩ እየገለጹ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድርድሩ ፍትሃዊ፣ ምክንያታዊና ኃላፊነት የተሞላበት መደራደሪያ እናቀርብላቸዋለን፣ ካልተቀበሉት ግን አሜሪካ የኢራንን እያንዳንዱን የኃይል ጣቢያና መሰረተ ልማት ላይ እርምጃ እንደምትወስድም አስጠንቅቀዋል። በኢራን ብሔራዊ ሚዲያዎች የሚወጡ መረጃዎች እንደሚያመላክቱት ከሆነ ኢራን ወደ ኢስላማባድ አትጓዝም። በሌላ በኩል ፓኪስታን በሁለት ወገን የሚደረገውን ድርድር ለማካሄድ ዝግጅት ጨርሳለች። ፖሊስ እንግዶቹን ለመቀበል በከተማዋ ቁልፍ መንገዶችም ተዘግተዋል። የአሜሪካ ልዑክ በድርድሩ እንደሚሳተፍ ያሳወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ምሽት ኢስላማባድ ይገባል ብለዋል። ያም ሆነ በኢስላማባድ ሊደረግ የታሰበው ድርድር በሁለቱ ሀገራት አዲስ ውጥረት ምክንያት የመካሄድ እድሉ ጠባብ ሆኗል። ይህም ሀገራቱን ለዳግም ጦርነት ሊጋብዝ የሚችል ስለመሆኑም እየተነገረ ነው።